አሰላሙ አለይኩም ወራህመቱላሂ ወበረካቱ። የረበና ሰላም በእናንተ ላይ ይሁን። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁኝ። እንዴት ናችሁ? ላይክ፣ ሰብስክራይብ፣ ሼር ለምታደርጉኝ ለምታበረታቱኝ እህቶቼ ከልብ እያመሰገኑ እንትኖቼን እቀጥላለሁ ማለት ነው። ማወራቸውን ነገሮች እቀጥላለሁ። ይቀጥላል። ምሳሌ ህይወት ይቀጥላል እንደሚባለው ማለት ነው። ህይወት እኮ ይቀጥላል። አዎ ያ ሰው በህይወት እስካለ ድረስ ህይወት ይቀጥላል። የሞተውንም ሙስሊምም ተሆነ አላህ ይርሐመው፣ ክርስቲያንም ተሆነ ነፍስ ይማር እየተባለ ህይወት ይቀጥላል አይደለም የሚባለው። እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁኝ አበረታቱኝ። ያው የራሳ ልጅ ደከም ብሏል ስል ሌላው የምፈልገው ነገር ቢኖር በቃ የለሁም፣ ኖርማሊ የለሁም ስለሌለሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ነው የምለው እህቶቼ። በነገራችን ላይ አንድ ነገር አለ፣ ልናገረው የፈለኩት ነገር አለ ማለት ነው። ለአጠቃላይ ያኔ ለህዝቦች ወይም ለኢትዮጵያ ህዝቦች በሙሉ ማለት ነው የማስተላልፈው ነገር ቢኖር ስደተኛው በሀገሩ ገብቶ አንድ ቀን ሳያድር ተስፋ ይቆርጣል። ተስፋ የሚቆርጥበት ምክንያት ደግሞ ምንድን ነው? የመንግስት አስተዳደሮች፣ የቀበሌ ሊቀመንበሮች እንዲሁም ሆዳደሮች ለሆዳቸው ብቻ እንጂ ለወገን ወይም ለልጆች ወይም በቃ ለሁሉ ነገር ያልቆሙ ስሙን ወንበሩን እየተቆጣጠሩት ትክክለኛ አስተዳደር የማይሰጡ ስለተቀመጡ ወጣቱ ዛሬ ገብቶ ለነገ ስደትን ይመኛል። ወጣቱ ዛሬ ገብቶ ለነገ ስደትን ተመልሶ ይመኛል። ለነገ ያለውን ተስፋ እየቆረጡት ነገ ምን አለብኝ ብሎ ተስፋ እንዳያስብ እያደረጉት የሀገራችን ሁኔታ በጣም በጣም ከሚባለው በላይ ያሳዝናል። ድንበር ያለፈ የማሳዝን ድንበር ያለፈ በቃ ምን ገደብ የሌለው የሚያሳዝን የወጣቱን አእምሮ የሚያኮስስ ወጣቱ ሞራን እንዳይኖረው የሚያደርግ ነው የሀገራችን ሁኔታ፣ ነባራዊ ሁኔታ የሀገራችን። በቃ ወጣቱ በቃ ኖርማሊ መስራት ይችላሉ፣ መለወጥ ይችላሉ በሀገራቸው ላይ ግንማ ተስፋ እንዲቆርጥ በሀገሩ በወገኑ ለወገን ጥላቻ እንዲያሳድር የምታደርጉ ሊቀመንበሮች፣ ወንበር ላይ ተቀማጮች አጠቃላይ ማለት ነው ካቡን አፈረሳችሁ። መጀመሪያ ድንበሩን ገፍቶ የካበውን ሰውዬ አስፈርሱ። መጀመሪያ ድንበርን አልፎ የካበውን ወይም ያጠረውን ሰውዬ አስፈርሱ። ድንበርን ሳያልፍ ሀቁን ይዞ የሚጓዝን ሰው አታስለቅሱ። ድንበሩን ይዟል። ድንበሩን ያለፈ ሰው ምሳሌ አንድ ቦይ ቀርጥፈው ያስገቡ ሰዎች አሉ፣ በህይወትም ያሉ አሉ፣ እውነትም ሀገር ይሄዱ አሉ። ያ ማለት ይሄ አዱንያዊ ምድር ቀሪ ነች። ለነገ ቤታችሁ ማሳመር እንዳለባችሁ ሁሉ ህዝብን አታስለቅሱ፣ ገበሬውን አታስለቅሱ፣ ገበሬውን ተስፋ አታስቆርጡ። ገበሬው ተስፋ ቆረጠ። አርሶ አደሩ ገበሬ ከሰው እጅ ፈለገ። ሰርቶም አርሶም ሁሉም ነገር ውጤት አልባ ስለሆነ ከሰው እጅ ፈለገ። ገበሬ ከሰው እጅ አይፈልግም ነበር። ገበሬ ለሰው እንጂ መስጠት የሚያምርበት ሲለምን አያምርበትም። ስለዚህ አልባሌ ወጪዎች፣ ግብሮች
አለምንም ምክንያት የሚገበሩ ግብሮች ምሳሌ መሬት ሊሆን ይችላል፣ ሱቆች ሊሆኑ ይችላሉ፣ ብዙ ነገሮች ሊሆኑ ይችላሉ። ግን ወገን ማለት ልለው የምፈልገው ነገር ቢኖር እንዴት ነው ወጣቱ በሀገሩ እንዲኖር በሀገሩ እንዳይኖር እንዲሰደድ የምታደርጉ ሰዎች፣ ተስፋ እንዲያጡ የምታደርጉ ሰዎች፣ ካብ አፍራሾች፣ አጥር አፍራሾች፣ ቤት አፍራሾች አናታችሁ ፍርስ ይበል። እንዴ ሞራናችሁ ፍርስ ይበል። ሌላ ምንም አለለም። እውነት አይምሯችሁ ይሰራል። እውነት ያገናዝባል። እውነት ልጅ አላችሁ። እውነት ቤተሰብ አላችሁ። እናንተ አካባቢ የምታፈርሱ ድንበር ኃላፊዎችን የማታው ድንበር ያላለፉ ሰዎችን የምታስለቅሱ ወጣቱን ተስፋ የምታስቆርጡ አሁንማ ብለው ደግሞ ከስዑዲ ልጅ የላካ ወይም ስዑዲ ልጅ አለው ጠቅላላ ልጅ አለው። ሳዑዲ ሁሉም ልጅ አለው። ቢያንስ 1 2 3 ምናምን ያለው ሰው ሞልቷል። በስደት ዓለም ላይ ያለው ሰው ልጅ የሌለው ሰው ያለ እስከማይመስለኝ ድረስ ግን ያሳዝናል። እውነት ታዲያ እንዴት ነው እኛ ተስፋ ኖሮን ሀገራችን ገብተን እንኖራለን ብለን የምናስበው? በቃ ለእኛም መንገድ ስጡን፣ እኛም እንሂድ፣ ሀገራችንን ዘየር አድርገን እንንጣ። ለምን ሀገራችን ተስፋ አስቆራጭ ነች። ትናንት ገብቶ ለነገ እየፈለገ ዛሬ ገብቶ ለነገ ስደትን እየተመኘ ሱብሃንአላህ። በስ እኔ ልለው የምፈልገው ነገር ቢኖር ድንበር ያለፉትን አፍርሱ፣ ድንበር ያላለፉትን አታፍርሱ ብዬ ነው የማስተላለፈው። ግን በነገራችን ላይ ወለየ ስትሆኑ ጫና ይበዛል። ወለየ ስትሆኑ አብሶ በሸዋ አካባቢዎች ወለየ ስትሆኑ ጫናው ይበዛል። ወለየ ተሆነ ተበድሎ ያለቅሳል። ወለየ ተሆነ የሆነ ነገር ተደርጎበት ወይም የሆነ ሊገለው ጥይት መዞ መዞ እንደዚህ ላደረገ ሰው ረድቶ ወለየ ስለሆነ ምስክር ምናምን ወለየ ስለሆነ መስካሪ የለውም። ወለየ ነው ወገን የለውም። የተበደለ ኖርማኒ የተበደለ ሰው በሸዋ አካባቢ የተበደለ ሰው ወለየ ተሆነ ፍትህን አያገኝም። ወለየ ተሆነ ያለቅሳል። ወለየ ተሆነ ገንዘቡን ይበላል። ወለየ ተሆነ ተበድሎ እሞት ላይ እየተጣጣረ ቢሆን ኧረ ተውት እንኳን ብለው እንትን አይሉትም። ይሄ ነው እኔ ያደኩበት ማህበረሰብ። ይሄ ምሳሌ ቀን ታለፈላችሁ፣ ይሄ ወለየ አለፈለት፣ ይቺ ወለየ አለፈላት። ወሎ እኮ እውነት ለመናገር ወሎን በአካልም ባላቀው በታሪክም ባቀው ወለየ ምርጥ ሀገር ነው። ወለየ ውብ ነው። ወለየ ብዙ ነገሮች አሉት፣ ብዙ ታሪኮች አሉት። ወለየን ጣል ለሚያደርጉ ሰዎች መልእክት አለኝ። ወለየ ነኝ፣ ተበዳይ ነኝ። ወለየ ነኝ፣ ገንዘቤን ተቀምቻለሁ። ወለየ ነኝ፣ አልቀሻለሁ። ወለየ ነኝ፣ እውነታውን እያወቁ ፈርደውብኛል። ወለየ ነኝ። ስለ ወሎ እኔ ብናገረው አያምርም። ታሪኩ ቦታ ላይ ያለ ሰው ይነግራችኋል። ወለየ ነኝ፣ ተመስክሮብኛል። ወለየ ነኝ፣ ገንዘቤን ተቀምቻለሁ።
ወለየ ነኝ፣ ንብረቴን ቤቴን ተቀምቻለሁ። ይሄ ነው የኔ ታሪክ። ለሸዋ አካባቢ ለወሎ ሰው ምንም አይነት ርህራሄ የሌለው አገር ነው። ተስፋ አስቆራጭ፣ አሳዛኝ ብዙ ነገሮችን አይተናል። ተወልደንበታል፣ አድገንበታል። አገሬ ነው አልጠላውም፣ ግን ሊቀመንበሩ አስመሳይ፣ የቀበሌ አስተዳደሮቹ አስመሳይ እነ ኢ አስመሳይ፣ ወገን ለሌለው ማንም አይረዳው። ወገን አለኝ፣ መኩሪያ አለኝ፣ ሁሉ ነገር አለኝ። የሰው ልጅ ከሰው ነው እንጂ የሚፈጠረው ያለ ወገን የተፈጠረ ሰው የለም። እውነት ያማል። አዝኛለሁ፣ አልቅሻለሁ፣ ብዙ ነገር ሆኛለሁ። ግን ይሄ ነው የኔ መልስ። ወለየ ተሆነሽ ተረጋጭ ነሽ። ወለየ ተሆነሽ እውነታ እያለሽ እውነታሽን ያስደብቁሻል። አላህ ግን ሁሉንም ያያል፣ ይፈርዳል፣ ይፈርዳል፣ ይፈርዳል። አውቃለሁ ፍርድ ታላህ እንጂ ከሰው ልጅ አንጠብቅ። ያሳዝናል። ወጣቱ አዘነ። ወጣቱ በበረሃ ቀረ። በማን? በቀመኛ መሪዎች፣ በቀመኛ መሪዎች አንዱን ወገን ለይተው አንዱን እንትን የሚሉ በቀመኛ መሪዎች። እውነት ፍርዱን ታላህ እናገኘዋለን። በዳይም ተበዳይም መልሶ መሬት ነውና አልቃሹም አስለቃሹም ነጭውም ተነጫጭውም ሁሉም አፈር ነው። ያሳዝናል።